ቀንዴል በመከታተል ላይ ያላችሁት የኤርትራ ሳተላይት ቴሌቪዥንን ነው። የተከበራችሁ የጣቢያችን ተከታታዮች የከበረ ሰላምታችን በያላችሁበት ይድረስ። እንደሚታወሰው ድብቁ ኤርትራዊ ኮከብ የሚል በኦስማን ሳልሳበ ላይ ያጠነጠነ ጽሑፍ በክፍል 1 መሰናዷችን ይዘን ቀርበን ነበር። ለዛሬ ደግሞ ክፍል 2ን እነሆ ወደ እናንተ ለማድረስ ተዘጋጅተናል። ቆይታችሁን ከኛ ጋር አድርጉ። ኦስማን ሳልሳበ ከእውቅ ፖለቲከኞች መካከል አንዱ ብቻ ሳይሆን ኤርትራንና ኤርትራዊነትን ለዓለም ማህበረሰብ በተለይ ለአረቡ ዓለም በማስተዋወቅ ትልቁን ድርሻና አስተዋጽኦ ያበረከተ ትልቅ ጸሐፊ ነው። የጻፋቸው መጽሐፍት የኤርትራን ሀገራዊነትና የትግሉን ፍትሐዊነት ለዓለም ማህበረሰብ ለማስረዳትና ለማስረጽ ኢላማ ያደረጉ ናቸው። ከመጽሐፍቱ መካከል ታሪክ ኤርትራ ወይም የኤርትራ ታሪክ የሚለውን መጽሐፍ መጥቀስ ይቻላል። ይህ መጽሐፍ ከስራዎቹ መካከል ምናልባትም ትልቁና የበለጠ እውቅና ያገኘበት መጽሐፉ ሳይሆን አይቀርም። ታሪክ ኤርትራ የተሰኘው መጽሐፉ በ1970ዎቹ ነበር የተጻፈው። አጀማመሩ ከጥንቱ የኤርትራ ታሪክ እስከ የኢጣሊያ፣ የእንግሊዝ አገዛዝና የፌዴሬሽን አጀማመር ድረስ ይተነትናል። የዚህ መጽሐፍ ውስጣዊ ይዘት ኤርትራ ከቅኝ አገዛዝ በፊት ማለትም በኢጣሊያ በቅኝ ከመገዛቷ በፊት ራሷን የቻለች ሀገር እንደነበረች ለማስረዳት ያለመ ነው። በተጨማሪ ደግሞ በኢትዮጵያ በኩል ያለው ኤርትራ የኢትዮጵያ አካል ነች የሚለውን ፕሮፓጋንዳ ለመመከት የተጻፈ ነው። ሳበ በዚህ መጽሐፉ ኤርትራ ከአረቡ ዓለም ስልጣኔና ከቀይ ባህር ጋር ያላትን ቁርኝት አጉልቶ ያሳያል። ሱር መሰረት ህዝብ ኤርትራ ወይም የኤርትራ ህዝብ መነሻና ምንጭ የሚለው መጽሐፉን ስንመለከት ደግሞ በተለየ መልኩና በትኩረት ሳይንሳዊ የብሔሮችና የህዝብ መስፋፋት ላይ ያተኮረ ነው። ኤርትራ ውስጥ በአሁኑ ወቅት የሚገኙትን የብሔር ብሔረሰቦችን አመጣጥ፣ ታሪክና ስደትን ደግሞም ባህላዊ ቁርኝትን ይገልጻል። የኤርትራ ህዝብ ከተለያየ ነገድ የተገኘ ወይም የፈለሰ ቢሆንም እንኳ በአንድነትና በጥምረት የሚኖርበት ሀገራዊ መለያ እንዳለው ለማስረዳት የተጻፈ መጽሐፍ ነው። በአጠቃላይ የኦስማን ሳልሳበ ጽሑፎች ኤርትራን የአረቡ ዓለም አካል እንደሆነች በትኩረት አጉልቶ ያሳይ ነበር። ይህ አቀራረብ ታዲያ የአረብ ሀገራትን ድጋፍ ለማግኘት የጎላ ድርሻ የነበረው ቢሆንም በትጥቅ ትግሉ ጎራ ግን የእኛ መለያ አረባዊ ነው ወይስ ኤርትራዊ የሚል ክርክር እንዲነሳ ምክንያት ሆኖ ነበር። ይሁን እንጂ የኤርትራን ታሪክ በአረብኛና በእንግሊዝኛው ቋንቋ በመጻፍ የዓለሙ ማህበረሰብ ስለ ኤርትራ ዕውቀትና ግንዛቤ እንዲኖረው በማድረጉ በሁሉም ወገኖች ተግባሩ ምስጋናን አግኝቷል። በሰማንያዎቹ አጋማሽ ኦስማን ሳልሳበ የተለመደው ተግባሩን ማለትም ዲፕሎማሲንና የኤርትራን አንድነት ለማጠናከር ጥረት በማድረግ ላይ እንዳለ ጤንነቱ ማሽቆልቆል ጀመረ። ለበርካታ ዓመታት የተጠናወተው በሽታ እየበረታበት በመሄዱ ለተሻለ ሕክምና ወደ ሀገረ ግብፅ ካይሮ አመራ። ከሩብ ክፍለ ዘመን በላይ ለኤርትራ ነፃነት ሲል በዲፕሎማሲው ጎራ ዓለምን ሲያስስ የቆየው ሳበ በ1987 በወረሃ መጋቢት መገባደጃ በአንድ ሆስፒታል ውስጥ የሕክምና ክትትል ሲደረግለት ቆይቶ በሚያዝያ 4 1987 በተወለደ በ55 ዓመቱ ከዚህ ዓለም በሞት ተለየ። የእረፍቱ ዜና በተሰማበት ወቅትም በሁሉም የዓለማችን ማዕዘን ይኖሩ የነበሩ ኤርትራውያን ዘንድ ትልቅ ድንጋጤ ነበር የተፈጠረው። አስክሬኑ ከካይሮ ወደ ሱዳኗ መዲና ካርቱም አቀና። ካርቱም በወቅቱ የኤርትራውያኑ የፖለቲካና የስደተኞች መንቀሳቀሻ ማዕከል ስለነበረች የእርሱን የቀብር ስነ ስርዓት ለማድመቅ ተመረጠች። የቀብር ስነ ስርዓቱ በተፈጸመበት ዕለትም የካርቱም ከተማ በሺዎች በሚቆጠሩ ደጋፊዎቹና ወዳጆቹ ተጥለቅልቃ ነበር። ስነ ስርዓቱ እንደ ማንኛውም ተራ የቀብር ስነ ስርዓት ሳይሆን የኤርትራውያን የነፃነት የትጥቅ ትግልን ጥንካሬና ጽናትን ያረጋገጠ በህዝብ የተጨናነቀ ማዕበላዊ ሰልፍ ነበር። በወቅቱ የነበሩት የሱዳን መንግስት የበላይ ባለስልጣናት በዓለም ዙሪያ የሚገኙትን
ስለ ጭቁን ህዝብና ስለ ነጻነት የሚታገሉትን ጨምሮ የሚታገሉለት ዓላማና ህዝብን በመወከል በቀብሩ ስነ ስርዓት ላይ በመገኘት የተሰማቸውን መሪር ሐዘን ገልጸዋል። ብዙ የትግል አጋሮቹም ሳበ ኤርትራን በዓለም ካርታ ላይ ያሰፈረ በማለት ለመጨረሻ ጊዜ ተሰናበቱት። የኡስማን ሳልሳበ ህልፈተ ህይወት ኤርትራ ነጻነቷን ለመጎናጸፍ 4 ዓመታት ሲቀረው ነበር ያጋጠመው። እርሱ በናፍቆት ይጠብቀው የነበረውን የኤርትራን ነጻ ሀገር የመሆንን ተስፋ በአይኑ ሳያይ ከዚህ ዓለም ቢያልፍም እርሱ የጀመረውና የጣለው የዲፕሎማሲ ንድፈ መሰረት ግን ለትጥቅ ትግሉ የጎላና በምንም ድርሻ ሊተካ የማይችል ታላቅ አስተዋጽኦ ነበረው። ከ1932 እስከ 1987 ባለው የኡስማን ሳልሳበ የህይወት ታሪክ ዙሪያ በቅርብ በሚያውቁት የሀገራት መሪዎችና ምሁራን እይታ ሳበ ኤርትራን ከብቸኝነት ከመረሳትና ከመገለል ነፃ ያወጣ የዲፕሎማሲ መሐንዲስ ተብሎ ይገለጻል። አንዳንድ እርሱን በጥልቀት የሚያውቁት ምሁራንና የታወቁ ሰዎች ከሰጡት ምስክርነት መካከል ደግሞ የቀድሞው የኢራቅ ፕሬዝዳንት ጃላል ታላባኒ ሳበን እንደ አንድ የትግል መምህርና ጥበበኛ በማለት ሲገልጸው፣ አክሎም ሳበ የኤርትራ ጉዳይ በመካከለኛው ምስራቅ በጥልቀት እንዲሰርጽ የጣረ የዲፕሎማሲ ሰው ሲል ይገልጸዋል። ከሳበ ጋር በነበረው የጠበቀ ዝምድናም ኢራቅ ለኤርትራ ታጋዮች ወታደራዊ ትጥቅ ለማገዝና ማሰልጠኛ ለመክፈት አስችሎታል። ፕሬዝዳንት ኢሳያስ አፈወርቂም በተለያየ አጋጣሚ በተለይም የትግሉ መባቻ በነበሩት ዓመታት ኡስማን ሳልሳበ ትግሉን ለማስቀጠልና በዓለም እውቅናን ለማግኘት የተጫወተውም በምንም የማይተካ ትልቅ ድርሻ ገልጾታል። ሳበ በ1960ዎቹ በተጋድሎ ሀርነት ኤርትራ ውስጥ የተከሰተውን የመከፋፈል አደጋ በመቃወም ለታጋዮቹ አንድነት ጥረት ያደረገና ወጣቶች የተሻለ ስልጠና እንዲያገኙ ወደ ውጪ በመላክ ትግሉ እንዲሰምር ያላሰለሰ ጥረት ያደረገ መሪ እንደነበረ ይጠቅሳል። የታሪክ ጸሐፊው ዓለምሰገድ ተስፋዬ በበኩሉ ኡስማን ሳልሳበ አይንፈላለ ወይም አንለያይ በሚል አርዕስት የጻፈውን መጽሐፍ በመጥቀስ ሳበ ትግሉ በትግል ሜዳ ብቻ ሳይገደብ የኤርትራ ትግል በዓለም አቀፍ ደረጃ እንዲታወቅ በአረብኛና በእንግሊዝኛ ቋንቋዎች መጽሐፍቱን ጽፎ በማሰራጨት ኤርትራን ከአጽናፍ እስከ አጽናፍ እንድትታወቅ ያደረገ ምሁር እንደነበር መስክሯል። የቀድሞው ሚኒስቴር ታጋይ አሊ ሰይድ አብደላ እንዲሁ ሳበን እንደ ፋና ወጊ ዲፕሎማት በመግለጽ ሳበ የከፈተው የውጭ ዓለም የግንኙነት መስመር ባይኖር የኤርትራ የትጥቅ ትግል ለዓመታት ተገሎ ይኖር ነበር ብሎ ያክላል። በተጨማሪም ሳበ የአረቡ ዓለም ሀገራት መሪዎችን በማሳመን የኤርትራ ታጋዮች ፓስፖርትና የጉዞ ሰነድ እንዲያገኙ የተጠቀመበት ዘዴ አስገራሚና የማይረሳ ታሪካዊ ድንቅ ጥበብ መሆኑን ያረጋግጣል። የተወደዳችሁ ተከታታዮቻችን የኡስማን ሳልሳበ የህይወት ታሪክና ለሀገሩ ያበረከተው አስተዋጽኦ ዳሰሳ በዚህ አላበቃም። በቀጣይ መሰናዶ የመጨረሻውን ክፍል ይዘንላችሁ እንደምንቀርብ ከወዲሁ ለመግለጽ እንወዳለን። እስከዚያው በያላችሁበት ቸር ቆዩ። ቀንዲያ